አይውልሽ ተረጋጊ ተረጋጉ እንጂ አንቺ ካስገባሽ በኋላ ለምን ታስገቢያለሽ? ኤርሚያስ ማለት ለእናንተም ወንድማችሁ እንደሆነ ለእኔም ወንድም ነው። በቃ ስሙኝ፣ እስከዛሬ ተነበርክ እስከዛሬ እዚህ ሀገር አልነበርኩኝም። በቃ እንደሞተም አላውቅም ነበር። ወንድሜ ነው። አስቸገረችኝ እህቴ። ጭራሽ አንድ ቀን ጓደኞቿን ሰብስባ አስመታችኝ። በጣም ጓደኞቿ ሰብስባ ታስደበድበኛለች ሁላ ተደብቃ እና ወደዚህ ህይወት ራሱ የመጣሁበት ምክንያት ይሄ ነው። የእሷን ለመሸሽ እነሱ በቃ አብረው እንዲኖሩ እህቷን ሳታስቀይም እንዲኖሩ በቃ ሸሸው። ለእሷ ነው የሸሸሁት ወደዚህም ህይወት የገባሁት ማለት ምክንያቱም እሷ ሂጂ ከማለት እኔ ብሄድ ብሸሽ ይሻለኛል ብዬ ነው የመጣሁት። ምክንያቱም እሷ ብትሄድ ሴት ነች፣ ብዙ ነገር ትሆናለች። መኖሪያ ቤት አላችሁ። ታዲያ እንደዚህ ቦታ ከምትመጣ የሆነ ብር ይኖርሃል መቼም። ቤት የራስን ሰርተ ወይ የራስን ኑሮ መጀመር አትችልም እዚህ ከምትመጣ? አዎ እችል ነበረ፣ ግን ያው የኤርሚያስ ጓደኛ ነው። ኤርሚያስ ማለት ደግሞ እናንተ ታላቅ ወንድማችሁ በጣም ቆየኩ። አዎ ይገባኛል። ያው ታዲያ ከምን ተነስተህ ማለት ከሞተ ቆየኩ። ሞታል ማለት ኤርሚያስ በህይወት የለም? አዎ እኮ ማለት በሱ ዙሪያ አንዳንድ ነገሮች በኋላ መጣ እንዴ? ኖ እኔ ከስንት ዓመት በኋላ አገር ውስጥ አልነበርኩም። ለዛ ነው አገር ውስጥ በቅርብ ነው የመጣሁት። ባትሆንም እኮ የሆነ ሰው ጓደኛው ከሆነ የሆነ ሰዓት ላይ የዛኑ ሰዓት ነው ማውራት ያለበት አይደል? ልጁ በሞተበት ሰዓት የዛን ሰዓት ምን ሆኖ ነው መሆናችሁ እንደታችሁ ማለት መጠየቅ ከፈለክ እኛን አዝነህልን ካላበረ የኔ ያክል ዓመት ምን አስቆየ? አይ በማዘን እኛ ወረዳ በቃ ረስተነዋል። አዘናችንን አዝነን ረሳነው እኮ። እኔ ሀገር ውስጥ አልነበርኩኝም ለረጅም ጊዜ ውጪ ነበርኩኝ። የሚመስልብህ ምን እንደው ታውቃለህ? ሚዲያ ላይ መጠቀሚያ ልታደርገን ነው የሚመስለኝ እኔ ማለት ነው። ወይም የሆነ ነገር ከኛ ጥቅም ፈልገሃል አንተ። እሺ በምክንያት ሞተ? የሞተውማ እባብ በልቶት ነው እንዴ? በእባብ ተነድፎ ነው የሞተው። እባብ ማለት እዚህ ሀገር እንደዚህ ያለ እባብ ተነድፎ ሞተ? እንጃ እኔ አሁን ሰምቼ አላውቅም። እኛን ለመርዳት ብሎ ወንድማችን ወጥቶ ነበር፣ ተነድፎ ሞተ። በቃ እርግጠኛ ነሽ? ምን ማለት ነው አልገባኝም። እየጠየከኝ ያለው ታላቅ ወንድማችን ስለሆነ እኛን ለማገዝ ብሎ በረሃ ለበረሃ ሲንከራተት ነበር። በዛ ምክንያት በቃ እባብ ተነድፎ ሞተ። እኔ ራሴ እንደገባ አልፈለኩም። ለምን ቁጭ ብለሽ በቃ ሚዲያ ነው ምናምን ብሎ ገባ። ሚዲያ ነው እኛም እንደነማስለ ነገር ነው ቀረጻ ነው ምናምን። ደግሞ አንቺን ጥሩ እያስተማርሽ ጥሩ አይነት ሁኔታ እያሳደገሽ እንደነበር ነው ሲነግረኝ ቸልቸውተኝ ነበር። የቤታችን ምሰሶ ብንለው ያንሰዋል እንጂ አይበዛበት እና ለኛ ብዙ ነገር መስዋዕት ከፍሎልና ቤተሰቦቻችን ካረፉ በኋላ እንደ አባትም እንደ እናትም እየሆነ ታዲያ ለምንድን ነው ቤተሰቦች የእናንተ ቤተሰቦች እናት አባቶቻችሁ ለአንቺ ኃላፊነት ያልሰጡሽ? በምን ምክንያት ነው እሱ ለታናሽ ኃላፊነት የተሰጠው? እሺ ለምን መጣችሁ እዚህ ቤት? ለምን መጣችሁ? ምን የመሰለ ሆቴልና ምን የመሰለ ፎቅ በኖሪያ ቤት እያላችሁ ለምን እዚህ መጣችሁ? ነበርክ እስከዛሬ ስንቸገር እኮ ለምን ታዲያ? እሱ መጀመሪያ ይሄ ነገር ካለ ተነጋግራችሁ እሱ እንደሄደኛ ምንም እናውቀው ነገር የለም። ቆይ ቤቱና ሆቴሉ በማን ስም ነው የነበረው? በሱ ስም አይደል እንደ የነበረው? እኔ እሱ ነገር ነው የሚገርም። ሆቴል አለው አይደል የሚያስተዳድረው ሆቴል። እሱን ጥሎ እንዴት ነው ወደ ስደት ሄደው? ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? ይህ ስለኛ ኑሮ ነው። እኔ የፕሮግራሙ አዘጋጅና አቅራቢ ግሩም አያሌው ከመላው ባልደረቦችና የስቱዲዮ ባለሙያዎች ጋር በጋራ በመሆን ተመልሰን መጥተናል። እንግዲህ ዛሬ ያው ትንሽ አዝነናል። አንድ አሳዛኝ ታሪክ አጋጥሞን ነው እዚህ ቁጭ ብለን ያለነው። አንድ ባለ ጉዳይ ደርሶን ነበረ። በአብዛኞቹ ሰዎች ጥቆማ፣ በብዙ ሰዎች አስተያየት ነው እንግዲህ አንድ ባለ ጉዳያችን ጋር የደረስነው። ትንሽ ታሪኩ ያሳዝናል። ብዙ የደረሱበት ችግሮች አሉ፣ ብዙ ነገሮች ያጋጥሞታል። ያለበት ሁኔታም አሁን ቶሎ መፍትሄ የሚያሻው ጉዳይ ነው ስላሉን ብዙዎችም አስተያየታቸው ስለደረሰን እንግዲህ ከሚመጡልን አብዛኞቹ ጥያቄዎች መካከል ቅድሚያ መስጠት ያለብንን ያው እንደ ሁልጊዜያችን ሁሉ ቅድሚያ ስለምንሰጥ ይሄ በጣም አስቸኳይና ቶሎ መፍትሄ የሚያስፈልገው ጉዳይ፣ ልጁ ያለበት ሁኔታ ትንሽ አስጊ ሁኔታ ነው፣ አሳዛኝ ሁኔታ ነው፣ በጣም ቶሎ መፍትሄ የሚፈልግ ጉዳይ ነው ስላሉን እንግዲህ አንድ ባለ ጉዳያችንን ለማግኘት እሱ ያለበት ቦታ ድረስ ሄደናል። እንግዲህ ያው ያለበት ሁኔታ ትንሽ ኢንተርቪው ለማድረግ የሚከብድ ሁኔታ ላይ ነበር። ነገር ግን ያለውን ቦታም ቢሆን አብቃቅተንም አመቻችተንም ቢሆን ነው እሱ ኢንተርቪው ለማድረግ የተቀመጥነው። ያው ያለበት ሁኔታ እንግዲህ በካሜራችን በምስል ቀርጸናል። ያው ለእናንተ የምናስተላልፍ ነው የሚሆነው ያገኘንበትን መንገድ።
እንግዲህ ምንድነው ያጋጠመው ነገር፣ ያጋጠመው ችግር ምንድነው፣ ያለበት ሁኔታስ እንዴት ነው የሚለውን ነገር ከራሱ አንደበት የምንሰማ ነው የሚሆነው። እንደ ሁልጊዜያችሁ ሁሉ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን አስፍሩልን። የዶላር ምልክት የተጫናችሁ ሁልጊዜ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጉ። እናንተ እንደተማራችሁበት ሁሉ ሌሎችም ጓደኞቻችሁ፣ ዘመዶቻችሁ እንዲማሩ ሼር አድርጉ። ቪዲዮዎቻችንን አጋሩ፣ ቻናላችንን አጋሩ፣ ሰብስክራይብ አስደርጉ። ለብዙሃን እንዲደርስ እንግዲህ የራሳችሁን ጥረት አድርጉ እንላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እስኪ ወደ ባለ ጉዳያችን እንሂድና ደግሞ ከሱ አንደበት የምንሰማ ነው። መልካም ቆይታ። እስኪ ባለ ጉዳያችን ያው በቅድሚያ እናመሰግናለን። ምክንያቱም ያንተን ታሪክ ለህዝብ ይፋ ሆኖ ከአንተም ታሪክ እንዲማሩ ፈቃደኛ ስለሆንክ ከልብ እናመሰግናለን። እስኪ ስምህን አስተዋውቅልን። በቅድሚያ እኔም ከልብ አመሰግናለሁ እዚህ ድረስ ስለመጣችሁ። ስሜ ኤርሚያስ ይባላል። እሺ ኤርሚያስ፣ ያው በአብዛኞቹ ሰዎች እንግዲህ ጥቆማ አድርሰናል። ብዙ እንደዚህ አይነት ችግር ያለባቸው ሰዎች ወደኛ ይመጣሉ፣ እንደዚህ አጋጥሞን ነው እርዱን የሚልና ቅድሚያ አንተን ችግር ለመፍታት የመጣንበት ምክንያት ብዙዎችም በኮሜንት እባካችሁ ይህ ልጅ ድረሱለት፣ ይህ ልጅ ያለበት ሁኔታ አስጊ ነው ምናምን ስላሉን ቅድሚያ የአንተን ህይወት ለማስተካከል ፈልገን ነው። መፍትሄ ያሻል፣ አስቸኳይ ነው ስለተባለ ነው አንተ ጋር የመጣ ነውና ምንድን ነው እስኪ እንደዚህ ሰውም በኮሜንት እኛን እስኪያስጨናንቀን ድረስ የደረሰው ችግር ምንድን ነው ያጋጠመ? በቅድሚያ ከልጅነት ጀምሮ አስተዳደጌ ጥሩ ነበረ። ቤተሰቦቼ በ17 ዓመቴ ነው የተለዩ። በጥሩ አስተዳደግ ነው ያሳደጉኝ። ቀበጡኝ ሳይሆን በጥሩ ባህሪ ነው፣ እኔ ጥሩ ሁኜ ነው ያሳደጉኝ። ሳላስቸግራቸው ይሄን አምጡልኝ ይሄን ግዙልኝ ሳልላቸው ነው ያሳደጉኝ። እነሱም ነበራቸው ሆቴልም ራሱ አላቸው። ቤቱ ራሱ ለኔ አብሰው ማለት በኔ ስም ነው አዘዋውሩት እንትን ያለ። ታናሽ ያለች ታላቄም አለች። ታላቄም በጣም ነው የምትንከባከበኝ፣ እኔም እንከባከባታለሁ። በቃ በጣም ነው የምትወደኝ። እና ታናሼ ትንሽ ታስቸግራለች፣ በጣም አስቸጋሪ ልጅ ነች። ከብዙ ልጆች ጋር ነው የምትውለው፣ ከማይሆኑ ልጆች ጋር እያመሸች ትገባለች፣ አንዳንዴ ትጠጣለች ሁላ። በጣም አስቸጋሪ ነች። እኔን በጣም ነው የምጠላኝ፣ አትወደኝም። እንድኖር ራሱ አትፈልግም ከሷ አጠገብ። አብረን እንኖር ቤታችሁ ምናምን ብለን አብረን ለመኖር ፈቃደኛ አይደለችም እሷ። ታላቄ ግን ከሷ ጋር እንድኖር ነበር የምትፈልገው። አብረን እንኖር፣ ቤተሰብ የለንም፣ አባት እናት የለንም ምናምን እያለች ትመክረን ነበር። ብቻ አልሆነም። እኔም ወደ ሌላ ቦታ ለመሸሽ አሰብኩኝ። አስቸገረችኝ እህቴ። ጭራሽ አንድ ቀን ጓደኞቿን ሰብስባ አስመታችኝ ሁላ። ጭራሽ ይሄን አክል ምን እንዳረኳት ራሱ አላውቅም፣ ምንም አላውቅም። ሲጀመር እኔ በጣም ነው የምጠላኝ፣ ከሷ ጋር እንድኖር አትፈልግም። በጣም አስቸጋሪ ልጅ ነች። በጣም ጓደኞቿ ሰብስባ ታስደበድበኛለች ሁላ ተደብቃ። እና ወደዚህ ህይወት ራሱ የመጣሁበት ምክንያት ይሄ ነው። የእሷን ለመሸሽ እነሱ በቃ አብረው እንዲኖሩ እህቷን ሳታስቀይም እንዲኖሩ በቃ ሸሸው። ለእሷ ነው የሸሸሁት፣ ወደዚህም ህይወት የገባሁት። ማለት ቤተሰቦች አሁን አውርሰውኛል አልከኝና የሉም በህይወት? የሉም፣ ሞተዋል። ማለት በተመሳሳይ ጊዜ ነው ወይስ? ብቻ በመኪና አደጋ ነው የሞቱት። በጣም ያሳዝናል። ታዲያ ማለት አሁን እንደምትነግረኝ ከሆነ ታናሽ እህት አለች፣ ታላቅ እህት አለች። እንደተረዳሁት 3 ናችሁ ማለት ነው ቤተሰብ ላይ? ሁለተኛ ልጅ ነኝ። ኦኬ። ታዲያ አሁን ብዙ ጊዜ እንግዲህ ታላቅ ሲኖር ብዙ ነገሮች ለታላቅ ነው ተትተው የሚሄዱት እና ለምንድን ነው ለአንተ ትተው ለሄዱት? ማለት እሷ ሴትም ስለሆነች እኔ ወንድም ከቤቱ ወንድ እኔ ብቻም ስለሆንኩ ለእኔ ነበር ኃላፊነት የተሰጠኝ። ብቻ በእኔ ስም ነበረ ማለት ሙሉ ለሙሉ እነሱን ለማስተዳደር እነሱን ለማኖር ቤቱን ተብሎ ነበር የተሰጠኝ። እና እህቴ ያው ሴትም ስለሆነች ትንሽ ይከብዳታል ተብሎም ይመስለኛል። አንተ እንዴት ነበር ታዲያ አያያዝህ? እንዴት ነበር? ቤቱን እንደነገርከኝ ሆቴልም አላችሁ ቤትም አላችሁ እና ሁለቱንም ነው ወደ አንተ ስም ያዞሩት? በእኔ ስም ማለት በእኔ ኃላፊነት ነበረ እንዲሰማራ ሁሉም ነገር የተደረገው። እንዴት ነበር እንትን ማለት በደንብ ታስተዳድር ነበር ቤተሰቡን? ማለት ሌላ የሚያስተዳድራቸው አካል የለም እንደነገርከኝ ከሆነ አንተ ነህ ኃላፊነት ተሰጥቶ 2 እህቶችን ስታስተዳድር የነበረው አንተን ጭምርና እንዴት ነበር እስኪ ስታስተዳድራቸው? ያጋጠመህ ነገር አለ ወይ?
በምን መልኩ ነበር የምታስተዳድረው ቤተሰቡ? አዎ ብቻ ያጋጠመኝ ምክንያቱም ሲስተር ታናሽ ነበረች የምታስቸግረው በጣም ማለት ነው። እኔ ጥሩ ነገር ስሰራ አትወድም አትፈልግም። ትልቅ ነገር በቃ ለመለወጥ እነሱን ለመለወጥ እየለፋው እየሰራው ምናምን በቃ አትወድም። ብቻ ምንድነው ምክንያቷ? ምክንያቷ ምን እንደሆነ አላውቅም። ከውጪ ብዙ ወጣ ስትል ብዙ ልጆች ታገኛለች። ሱሱ ውስጥ ራሱ ሳትገባ አይቀርም። ብዙ ነገር አድርጋ አምሽታ ምናምን 7 ሰዓት 8 ሰዓት ነበር የምትመጣው። አንዳንዴ ደግሞ እኔ አልቆጣትም ነበር ዝም ነበር የምላት። ምክንያቱም ሌላ ነገር እንዳትሆን እንዳትጠፋ ከቤት እንዳትወጣ ነበር የምፈራው። ዝም ነበር የምላት እና በቃ በዛ ምክንያት ነበር። ማለት እንግዲህ አሁን አንተ ለማስተዳደር ኃላፊነት የተሰጠ ያው ታላቅ እህትም ሴትም ስለሆነች እንደገና አንተም ትንሽ የተሻለ ነገር ስላለ ይመስለኛል ከነገርከኝ አንጻር ይቅርታና ከነገርከኝ አንጻር እንደዛ ይመስለኛልና ታናሽ እህትህ ስትኖር ታላቅ እህትህ ይህን ነገር ለማስተካከል ምን የሞከረችው ነገር አለ? በቃ ትመክራታለች። ሰዎች ሁላ ይዛ ትመጣ ነበረ። ይችን ልጅ በቃ እንትን ትበል፣ ጸባያን ታሳምር፣ ወንድሟን አታስቸግረው። ምንም አላረጋትም። ለምንድን ነው የምታስቸግረው? በሰዎችስ ለምን ታስደበድበዋለች? እሷ አይጠጣ ምንም አያረግም፣ ጸባዩ ይሄን አክል የሚያስቸግር አይደለም፣ አይደበድባት አይመታትም እያለች ትመክራት ነበረ። ግን እሷ ምንም በቃ እየሰማች አይደለም ምንም ነገር። በጣም አስቸጋሪ ሆናለች። ከዛስ እሺ ምን ተፈጠረ? ማለት አሁን ያለህበት ሁኔታ እንዴት ልደርስ ቻልክ? ብቻ አንድ ቀን አስደበደበችኝ። በቃ ሸሸው ቤቱን ትቼ በቃ ወደዚህ መጣሁ። ከባድ ነው። ሰው ነው በቃ ወደዚህ የሚያስጠጋኝ። እንደምታየው ቤቱ ራሱ በጣም ከባድ ነው። ከቤቱ ወጥተህ ቀጥታ ወደዚህ ነው የመጣው? ቀጥታ ወደዚህ ነው የመጣሁት። በጣም ከባድ ነበር። ከባድ ነው እዛ ማለት ምክንያቱም እሷ ሂጂ ከማለት እኔ ብሄድ ብሸሽ ይሻለኛል ብዬ ነው የመጣሁት። ምክንያቱም እሷ ብትሄድ ሴት ነች፣ ብዙ ነገር ትሆናለች። ማለት እንደነገርከኝ አሁን ሆቴል ነበራችሁ አላችሁ፣ መኖሪያ ቤት አላችሁ። ታዲያ እንደዚህ ቦታ ከምትመጣ የሆነ ብር ይኖርሃል መቼም። ቅርታ ይኖርሃልና ቤት የራስን ሰርተህ ወይ የራስን ኑሮ መጀመር አትችልም እዚህ ከምትመጣ? እችል ነበረ ግን ማለት አሁን እኔ ብዙ ነገር ሞክሬ ነበረ። እነሱን ማጣት አልፈለኩም። ከዛ ወደ ስደት ለመሄድ ወሰንኩኝ እና በቃ ስደት ይሄ በበረሃ ነበር እየሄድን የነበረው። ብዙ ጓደኞች ተሰብስበን ነበረ ተገናኝተን የሄድነው። በረሃ ስንደርስ በቃ ብዙ ችግር ተፈጠረ። እነሱ በቃ ሞቱ በአደጋ ምክንያት፣ እኔ ተረፍኩኝ። ስመለስ ቤተሰቦቼ እህትና እህቶቼ የሉም፣ አጣዋቸው። ቤቱም እንደተሸጠ ሰማሁ። ማንም አጣው። በቃ ቤተሰቦቼ የሉም፣ ቤት የለኝም። ስመጣ ቤቱ እንደተሸጠ አወቅኩ፣ ሰማሁ። በቃ ቀጥታ ወደዚህ ጎዳና እንደወጣ አሰብኩኝ። በቃ በጣም ያሳዝናል። ያው ብዙ ነገር ከካሜራ ጀርባም ነግረኛል፣ ብዙ ችግሮች እንደደረሱብህ፣ እንደውም እህት እንዳስወጋችም ጭምር በጓደኞቿ ብዙ አደጋ እንዳደረሰችብህ ያው ብዙ ነገር ከካሜራ ጀርባም አውርተናል እና አሁን ላይ ያሉበት ሁኔታ እንደማታውቅ ነው የነገርከኝ የነበረው። እና ለማፈላለግ አልሞከርክም እህቶችን? ሞክሬያለሁ ግን ማግኘት አልቻልኩም። በርግጥ ብቻ አሁን ዋናው እንትኔም ራሱ እናንተ ብቻ ይሄን እንትን በዚህም ቻናል ምክንያት እህቶችን ለማፈላለግ ነው እንትን በቃ እህቶች እስኪ እንዲገኙ የራሳችንን ጥረት እናደርጋለን። መገኘት ማለባቸው ግን ማለት ቤቱ አሁን ሆቴሉም በአንተ ስም ነው ያለው። ቤተሰቦች ያው አንተ አስተዳድራቸው፣ አንተ ሁሉም ነገር ከቨራርክ አስተካክል ህይወታቸውን ብለው ነው ወደ አንተ ያወረሱና ታዲያ እነሱ በምን አይነት ሁኔታ ሊሸጡት ይችላሉ? ስሙ በአንተ ከሆነ እንዴት ነው ሊሸጡት የቻሉት? ብዙ ነው እንትኑ ብቻ የሚሰማው ብዙ ነገር ነው ማለት በእነሱ ተቸግረውም ላይሆን ይችላል የሚሸጡት፣ በሌላም ሰው ሊሆን ይችላል። ሌሎች የሚያውቁ ሰዎች ካሉ ምናልባት በዛ ምክንያት ሊሸጡት ይችላሉ እንጂ እነሱ እንዴት ይችላሉ ይሸጣሉ? ምን ያውቃሉ? አሁን እነሱ ብቻ ታናሽም እንደነገርኩህ ነች፣ አስቸጋሪ ነች፣ የምታውቀው ነገር የለም። ታላቂም ትንሽ ሴትም ነች፣ ምንም አታውቅም።
ማለት እኔ ነበርኩኝ እንትኑ ማቀው ሁሉም ነገር ማቀው ስለ ሆቴሉም ማቀው እኔ ነበርኩኝ። ብቻ ማወቅ እፈልጋለሁ እንደዚህ እንዴት እንደተሸጠ ራሱ እነሱን ማግኘት እፈልጋለሁ። አሁን እህቶቼን እንደምፈልግ እንግዲህ እስኪ ያለውን ነገር ለማጣራት እንሞክራለን። ያው ብዙ መረጃውን ነግረኛል። ከካሜራ ፊትም ከካሜራ ጀርባም ያለውን ታሪክ እንዳለ አጫውተኛል። እህቶችን ፍለጋ እንደሆነ አሁን ያው ብሩ እንደማያሳስብን የነገርከኝ ብሩ ገንዘቡ ሳይሆን እህቶቼን ላግኝ። በጣም እንደውም ጥሩ ሰው መሆንህን በዚህ ተረድተናል። ምክንያቱም እህትህ ታናሽ ብዙ ነገር እንዳረገች፣ እንዳስወጋች፣ እንዳስደበደበች በጣም ብዙ አደጋዎች እንዳደረሰችብህ እያወቅ እንኳን ምንም አላልካትም እና በጣም ጥሩ ሰው ነህ። ምክንያቱም እህትም ብትሆን ያው ይህን ያህል ደረጃ ድረስ ስትሄድ አንዳንዴ ሰው ነን እና የሆነ ገደብ አለን የትዕግስት። ምንም እህትህ ብትሆን ስጋህን ብትሆን የትዕግስት ደግሞ ገደብ አለው እና ይህ ሁሉ ነገር ታግሰ አሁን እህትን ቤተሰቦችን ፍለጋ በመምጣት ያው በጣም ጥሩ ሰው እንደሆንክ ተረድተናል። ስለዚህ እስኪ እኛም የተቻለን እንሞክራለን። ያው የድሮ ሰፈርም እንሄዳለን። ቤቱ እንዴት ተሸጠ፣ ማን የሸጠው፣ ሆቴሉ እንዴት ተሸጠ፣ ማን የሸጠው፣ የት ነው ያሉት የሚለውን ነገር እንግዲህ ለማጣራት የምንሞክር ነው የሚሆነው። ስለነበረን ጊዜ እናመሰግናለን። በጣም ጥሩ መረጃን የነገርከን። ስለዚህ እስኪ ወደ ቀጣዩ እንትን እንሂድና እነሱን እንደምፈለጉ እንሂድ። ያለውን ነገር እኛም ለአንተ እየመጣን እናሳውቃለን። አሁን ግን ለጊዜው ያው ያለበት ሁኔታም ትንሽ ለመኖርም ለምንም ትንሽ ያለበት ሁኔታ ትንሽ አሳዛኝም ስለሆነ ለጊዜው ከኛ ጋር እንድትቆይ እናድርግና ነገሮቹ ሲስተካከሉ ያው አብረህ ከነሱ ጋር የምትሆንበትን መንገድ እንፈልጋለን። ያለውን ነገር በጋራ የምናጣራ የሚሆነው እስኪ አብረን እንሆናለን። እንግዲህ ውድ ተመልካቾቻችን ያው እንደሰማችሁት የኤርሚያስ ታሪክ ትንሽ የሚያሳዝን ነው። በእህቶቹ የተነሳ ብዙ ነገር እንደደረሰበት፣ በተለይ በታናሽቱ ብዙ ነገር ጨካኝ የሆነች ግለሰብ እንደሆነች ነው ያው ከሱ የነገረን መረጃ እንደሰማ ነው። ለእሱ የጠቆሙንም ግለሰቦች እንግዲህ ያው እሱን የሚያውቁት ናቸው በአብዛኞቹ እና ያለውን የቤተሰባቸውን ሁኔታ የተወሰነ ነገር ነግረውናል። እሱ ከነገረን ጋር ተመሳሳይ ነገረውን ያገኘ ነው። ስለዚህ እውነትም የመሆን እድሉ በጣም ከፍተኛ ነው። ከብዙ ሰው ነው ይህንን መረጃ የሰማ ነው። ስለዚህ እህቶቹን እንደመፈለጉ እንሂድ። የድሮ ሰፈሩም እንሄዳለን፣ ብዙ ቦታዎች እንሄዳለን። እህቶቹን ለማግኘት ይቻላል ጥረት እናደርጋለን። እሱንም ካለበት ሁኔታ እንዲወጣ ይቻላል እንሞክራለን። ስለዚህ እህቶቹን እንደምንፈለግ እንሂድ። እስከ ፕሮግራማችን ፍጻሜ ድረስ አሁንም መልካም ቆይታ ይሁንልን። እንግዲህ ይሄ የተጠቆምነው ቤት ነው። ብዙ መረጃዎችን ካጣራን በኋላ እዚህ ቤት እንዳሉ ነው የተጠቆምነው። እስኪ እናንኳኳና ሰላም ነው። ቤት ነሽ? ሰላም ነው። እግዚአብሔር ይመስገን አለን። ለአንዳንድ ጥያቄዎች ፈልገናቸው ነበር። መግባት ይችላል? አላወኩም እንደምትለው። እኔ የወንድማችሁ ጓደኛ ነኝ። ቤዛ ነሽ አይደል አንቺ? ወይ ሀና ወይ ቤዛ? አይ ተሳስተሃል። ሲጀምር ምን ልትሰራ ትመጣለህ? ማለት እዚህ ቤት ምን ማለት ሀናና ቤዛ የሚባሉ ሰዎች እዚህ እንደሚኖሩ ተጠቁሜ ነው የመጣሁት። እኔ ወንድማችሁ ጓደኛ ነኝ፣ የኤርሚያስ ጓደኛ ነኝ እኮ። በምን ጉዳይ ነው አመጣጥህ? ያው የኤርሚያስ ጓደኛ ነኝ። ኤርሚያስ ማለት ደግሞ እናንተ ታላቅ ወንድማችሁ። በጣም ቆየኩ። አዎ ይገባኛል። ያው ታዲያ ከምን ተነስተህ ማለት እንደዚህ እኮ አንዳንድ ነገሮችን መቶ ኤርሚያስ ጓደኛ ነኝ ልትል ትችላለህ። አንዳንድ ነገሮችን ከእናንተ ጋር ማለት ያለብኝ ነገር ዝም ብሎ ስላለ መግባት ነው አይቻልም። አባት እኮ ችግር የለውም። ምን ልግባ ማለት አይቻልም። የእሱ ጓደኛ ነኝ። አልገባኝም። የእሱ ጓደኛም ብትሆን ኤርሚያስ ማለት ኦልሬዲ በቃ ከሞተ ቆየኩ። ሞታል ማለት ኤርሚያስ በህይወት የለም? አዎ እኮ ማለት በሱ ዙሪያ አንዳንድ ነገሮችን በኋላ መጣህ እንዴ? ኖ ይሄ እኮ ማለት አልገባኝም። ስላልገባኝ ማለት ነው ለሱ ህይወትም ስለእናንተ ህይወትም ያው ጠይቅልኝ ስላለኝ ነው። ቆይቷል። ያኔ ከመሞቱ በፊት ጓደኛው ነኝ፣ በጣም ረጅም ጊዜ ጓደኛው ነኝ። እና አሁን እንደዛ ማለት እህቶቼን እስኪ ጠይቅልኝ አንዳንድ ነገሮችን ብሎኝ ቃል ስላስገባኝ እኮ ቃል ስላስገባኝ ያው ትንሽ ቢዚ ስለነበርኩኝ ነው። እስካሁን የት ነበርክ እኮ ማለት ምን ችግር አለው? ስለሱ ህይወት ስለእናንተ ህይወት ሚዲያ ላይ ሰው ይገባል እንዴ? እንዲሰማ ስለፈለኩ ነው። እና እባክሽ ልግባ። ኖ ጭራሽ ሚዲያ ችግር የለውም እኮ ምን ማለት ነው? እኔ አልፈልግም። ችግር የለውም። ቆይ እንድትገባ አልፈልግም። አንቺ ሀና አይደለሽ? አንቺ ማለት የኤርሚያስ ታላቅ እህት ነሽ አይደል? ምንም ልሁን መግባት የለብህም ነው። ቤዛ የት ነው ያለችው? ዝም ብሎ ሚዲያ ምናምን ይባላል እንደ ከዚህም በኋላ እኮ ማለት ቃል አስገብቶኛል ቃል ከገባ ደግሞ ወዳው ነበር። አሁን ነው እንዴ? ቃል በስንት አመቱ ነው እንዴት ቃል ገብቻለሁ ማለት? እኔ አሁን እውነት ለመናገር መሞቱንም በቅርብ ነው የሰማሁት። ማለት በሰዓቱ አልሰማሁኝም ነበር። ጓደኛ ከሆንክ የዛን ሰዓት የት ነበርክ?
እኔ ከስንት ዓመት በኋላ አገር ውስጥ አልነበርኩኝ። ለዛ ነው አገር ውስጥ በቅርብ ነው የመጣሁት። በወራቶች ባትሆንም ነው እኮ የሆነ ሰው ጓደኛው ከሆነ የሆነ ሰዓት ላይ የዛኑ ሰዓት ነው ማውራት ያለበት አይደል? አዎ ገባኝ። ግን የሆነ በጽሁፍ ነው ያስቀመጠልኝ የነበረው እና በቅርቡ ነው ያገኘሁት። አንተ ሊገባ ይችላል። እኔ ግን እና ስለ እናንተ ህይወትም ስለ እሱ ህይወትም ብዙ ታሪኮች አለና እህቶቼ ወንድሜ ይልኝ ስላለኝ ተረድተኸኛል። ነው ከስንት ዓመት በኋላ መተህ አሁን ስለሱ ታሪክ ማውራት ሌላ ነገር ነው ለእኛ ራሱ ማለት ከስንት ዓመት በኋላ እኔንም እኮ አሁን አታውቁኝም። እኔም አሁን ዛሬ ነው የመጣሁት እንዳልኳችሁ አናውቅም። አታውቁኝም ለዛ እኮ እኮ ለዛም ነው ቀድመህ ነበረ ማውራት ያለብህ። ጓደኛ አዎ፣ ብትሆን ልክ ነሽ እንኳን እኮ ገባኝ። ልክ ግን ልጁ በሞተበት ሰዓት የዛን ሰዓት ምን ሆኖ ነው ምን ሆናችሁ እንደታችሁ ማለት መጠየቅ ከፈለግ እኛን አዝነህልን ከነበረ ይህን ያክል ዓመት ምን አስቆየ? አይ በማዘን እኛ ወረዳ ሳይሆን በቃ ረስተነዋል። አዘናችንን አዝነን ረሳነው እኮ። አዎ ማለት እኔም በቅርቡ ነው እኔ አሁን ዝም ብዬ ከውጭ ተቀብዬ የመጣሁት። ማስገባት ይከብደኛል። ችግር የለውም ማለት 2 ተረዳኝ። ደቂቃም 3 ደቂቃም አልቆይም። ችግር የለም። የተወሰነ ለምን ነገር መጣህ? እናወራና እሺ ከዛ እወጣለሁ። እኮ ለምን ብለህ መጣ? ምን አስፈለገ መምጣት? ምንድን ነው ለኛ ያለው ጥቅም? ለእናንተ ያለው ጥቅምማ በቃ ከዛስ ቢያንስ ማን የተረሳውን ነግሮህ ነው እንደዚህ? ወንድማችሁን ሚዲያ ላይ እናስተላልፈዋለን። ሚዲያ ላይ በሚወጣ ሰዓት ግን ያው እናንተም የእናንተም ታሪክ ለብዙ ሰው ይጋራል። እኛ የምንሰራው ሚዲያ ላይ የሰዎችን ጭራሽ ታሪክ ስለሱ ለማስ አውርተህ ለእኛ ምን የሚጠቅመን ነገር አለ? እንዴ ወንድማችሁ ወንድማችን አይመጣልን ከሞት ይገባኛል እኮ ግን እና በቃ ምን ይጠቅመናል? እኛ ሚዲያ ተወራ አንፈልግም እኛ እንደዛ። ወረቀቱን ምክንያቱም ወንድማችን አሳይሻለሁ ሊመጣልን እንትን ብሎኛል። አይችልም። ቃል አስገብቶኝ ብዙ ነገር የጻፈልኝ ነገር ስላለ ነው። አባ እኛ እኮ አሁን በቃ ወረድ አሁን እኮ እሱን ወረቀት ረስተነዋል። እሱን አሳያቸዋለሁ እኮ ሌላ ኑሯችን እኮ የራሳችን ኑሮ እየኖርን እኮ ነው። ገባኝ። በዛ ላይ ደግሞ ስለዚህ ከስንት ዓመት በኋላ መጥተህ እንደዚህ የሞተበትንም ሁኔታ አስፈላጊ አይደለም። አላቅም፣ እንዴት እንደሞተ የማውቀው ነገር እንደም የለም። ሌላ ለዛም እንትን እኮ ነው ነው የምትፈጥርብን። እና ስለ ስለ እናንተም ወንድማችን ህይወት ሌላ ትዝታ ችግር ነው የለውም ማለት የምትፈጥርብን። አርፍ ቤና ትንሽ ነገሮችን እናውራ። ኧረ ምንም እኮ እባክህ ምንድን ነው ብዙ የምንፈጀው ነገር እንዴ? የለም። ችግር የለውም። እባክሽ ቁጭ በይ እና እባክህ ችግር የለውም እኮ አታስቸግረኝ። እባክሽ ትዬ ችግር የለውም እኮ ይሄን ያህል እኔ ዝም ብሎ መጥቶ ሰው ቤት እንደዚህ ሚዲያ ምናምን ማለት አለ እንደ አዛኝ መምሰል እንዴት ነው? ከስንት ዓመት በኋላ አንድ ሰው ገባኝ እኮ እኮ ለመድረስ ቢፈልግም የዛኑ ሰዓት ነው አይደል እንዴ? እንዳልኩሽ ነው። እኔ አገር ውስጥ አልነበርኩም እና በቅርብ ነው በወራቶችም አልሆነም እና በዛ ላይ ደግሞ እናንተን በማፈላለግ ብዙ ጊዜ ፈጅቶብኛል። ምን ማለት ነው? ስንት ዓመት ፈጀብኝ ምናምን? ኧረ እኛ አንፈልግም እባክህ። ማለት እንዴ ስንት ምን ዓመት ማለት ፈጀብኝ ነው? ሳይሆን አይደለም በስንት ዓመት የምታይ ነው አንተ እንደዚህ ፈልጊያለሁ ምናምን ማስመሰል ነው የሚመስለው። ማለት ምክንያቱም ማስመሰል አይደለም እኮ ኖ ይኸውልሽ፣ ኧረ ያልተረዳሽኝ ነገር አይ እኔ አይ ኖ ሀገር ውስጥ አልነበርኩኝም ለረጅም ሀገር ውስጥ ጊዜ ማትሆን የትም ውጭ እንደውም አሁን ነበርኩኝ። የሚመስልብህ ምን እንደው ታውቃለህ? ሚዲያ ላይ መጠቀሚያ ልታደርገን ነው አረ የሚመስለኝ እኔ እንደዛ ማለት ነው። አይደለም፣ ወይም ተረጋጊ የሆነ ይኸውልሽ። ነገር ከኛ ጥቅም ፈልገሃል አንተ። እኔ ምንም ጥቅም አልፈልግም። በቃ አይደለም በጭራሽ። የወንድማችሁን አደራ በቃ ለመወጣት ነው። የሆነ ነገር ፈልገሃል ከኛ እኔ ጥቅም። አሁን ደብዳቤውን ከካሜራ ግልጽ ጀርባ ያሉት እኮ ነው። አባላቶቼ ጋር ለምን አለ እንደው ታውቃለህ? ግልጽ ነው። ሳይሻለሁ ምክንያቱም ደብዳቤውን። አሁን እሱ ስንት ዓመት ሙሉ ቆይቷል። ኦልሬዲ አሁን እኔ ተረስቷል። በቃ አላቅም እንዴት እንደሞተ አላቅም፣ መች እንደሞተ አላቅም፣ ብዙ እንዴትም ነገሮችን እንዴትም አላቅም። እንደሞተ ምናምን መጠየቅ የነበረብህ ከዚህ በፊት ነው። ለእኛ ዝነ እኔ ወይም አሁን ደግሞ ነው ለእሱ አዝነህ ያወቅኩት። ከሆነ ከዚህ በፊት ነበር መጠየቅ የነበረብህ። ማለት እኔ አሁን ነው ያወቅኩት እኮ ያለውን ነገር አሁን አሁን እንደሞተ ማለት በቅርብ እስካሁን ነው የት ያወቅኩት። ነበርክ? ጓደኛ እንደዚህ ነው እንዴ? የት ነህ? የት ጠፋህ? ምናምን ተብሎ እኮ እኔ ይጠየቃል አሁን አይደል? ይኸውልሽ ሀገር ውስጥ ስንት ዓመት ሙሉ አልነበርኩኝም። ከቆየህ በኋላ እኛ ኦልሬዲ እሱን ረስተን የራሳችን ህይወት ጀምረናል እንኖርበት። ስለዚህ በሰላም መኖር የምንፈልገው ምክንያቱም ሚዲያ ምናምን ብለህ ሌላ ውስጥ እንድታስገባን አንፈልግም። ማለት ምንም ውስጥ እንድትገቡ እኮ ደግሞ እንደዚህ አይደለም። ማስመሰል አትስራ። ምክንያቱም አሁን ሚዲያ ላይ ሂደህ ለራስ ጥቅም ብቻ ነው። ይኸውልሽ ያንቺ ይሄ ሀና ነው ግልጽ ሀና እኮ ነው ነው። ስምሽ አይደለ? ይቅርታ ነው ማንም ይሁን ስሜ ግልጽ ነው። እኮ። አይ ሁለት ምክንያቱም እስኪ አስበው እህትማማቾች እንዳሉት ነው የነገረኝ። ሀናና ቤዛ። እስካሁን ምን ሀና እየሰራ ታላቋ ነው? እኮ አሁን እኔ ያልገባኝ ነገር እስካሁን እኔ ምን ላይ ነበር? ይኸውልሽ ያልተረዳሽኝ ለእኛ ነገር ስል ከሆነ ወይ ደግሞ እሱን በቃ የእሱ የጓደኛ መሞት ቆርቆር ከሆነ እስካሁን ደውለህ ምንድነው ጓደኛ ያገኘው ምን ሆኖ ነበር የሞተው እናንተስ ምን ላይ ናችሁ ብለህ ገባ። ለእኛም ጥቅም ማለት ለእኛ ጥቅም አስበልን ከሆነ የእሱም ደግሞ ጓደኛ አሁን መሞት እኮ ለጥቅም አሳዝኖ ከሆነ አይደለም እንደዛ እዚህ ነው። የመጣሁት። ይኸውልሽ ያልተረዳሽኝ ታዲያ ነገር ምን ልታደርግልን ነው? ለእኛ አዝነልን ካልሆነ ለምን መምጣት አስፈለገ? እኔ ይኸውልሽ እኮ ደብዳቤ ስላልገባኝ ነው። አስቀምጦልኛል። ማለት አንዱ የሁለታችንም ወዳጅ የሆነ ሰው አለ። ደብዳቤ አስቀምጦልኛል እዛ ወዳጃችን ጋር። እኔ የመጣሁት ሩቅ ሀገር ነበርኩኝ፣ እሺ ውጭ ነበርኩኝ እና በቅርብ ወርም አይሆነኝም ከመጣሁ። እዚህ ስመጣ ያንን ደብዳቤ ሰጠኝ እና እባክህ እህቶቼ ያሉበትን ሁኔታ አጣራ እና የኔንም ታሪክ የነሱንም ታሪክ ብዙ ስለሚያስተምር ስለ ቤተሰቦቻችንም ስለምንም አጣራና ሚዲያ ላይ አስተላልፎ ማለት እንደምሰራ ያውቃል እንደዚህ ሚዲያ ላይ። እና ደግሞ ምንድነው እናንተ መጀመሪያ እዚህ ቤት እንዳለ አይደለም የራሳችሁ ቤት ነበራችሁ አይደል? የሆነ ሆቴል ቤት ምናምን ነበራችሁ ቢኖረን ስታዳ እኮ። እዛ ሄጄ ነው የፈለኳችሁ። አንተ እዛ ሄጄ ነው የፈለኳችሁ። እዛ ስለ አስፈልጋችሁ ቤት ደግሞ ማውራት ምናምን የላችሁም። እኔ እኮ ያልገባኝ ነገር ምን መሰለን፣ እሱ እንደዛ ብሎ ሊሆን ይችላል። እኔ አላውቅም፣ ማውቀው ጉዳይ የለም። ብሎም ሊሆን ይችላል፣ ላይልህም ይችላል። አልነበራችሁ? ይሄ አንተ ሲስተም ሊሆን ይችላል። ኖ ምንም ሲስተም ደብዳቤ አይደለም። እንደዛ ያስቀምጦ ነበር ምናምን
እኔ አሁን ያልኩህ እኮ ልጁ ከሞተ ቆይቷል። ጓደኛ የሆነ ሰው እስከዛ ምን እየሰራ ነበር? ለረጅም ጊዜ አልተገናኘንም ነበር፣ ምክንያቱም እኔ ለረጅም ውጪ ጊዜ ነበርኩኝ። ካልተገናኛችሁ አሁን እንደ አዲስ መጥተህ እንደዚህ ልትል ትችላለህ። ለረጅም ጊዜ ባትገናኝም እኮ ጓደኛ የሆነ ሰው የዛኑ ሰው ፈልጎ ማግኘት ያለበት አይደል እንዴ? የት ደረሰ? ገባ እኮ እሱ ልክ ነሽ እኮ፣ ግን እኔ እዚህ አልነበርኩኝም ለስራ ጉዳይ። በኋላ አሁን ለስራ ጉዳይ ምን ያህል አመት ሆነው ከሞተ እሱ? በቃ ወረድ ከ3 አመት እያለፈው ነው እንግዲህ። ቆየ እኮ ቀላል ነው። አሁን እንግዲህ ለ2 አመት ከምናምን እዚህ ሀገር አልነበርኩኝም ማለት ነው። እሱ ከሱ ጋር በጣም ረጅም ጊዜ ወደ 4 አመት አካባቢ ሆኖናል ከተገናኘን። መምጣት ማለት ነው ወንድሜ ልንገርህ ፕሊዝ፣ ለኛው መምጣት ምንም ጥቅም የለውም። ምክንያቱም እኛ ብዙ ነገሮችን አሳልፈን በራሳችን ህይወት እየኖርን ነው። የራሳችን ህይወት እየመራ ነው። ሚዲያ ላይ አውጥቼ እንደዚህ እኛ እንፈልግም ሚዲያ ላይ ማውጣት። ለእናንተ ስል ሳይሆን ለወንድማችሁ ስል እኮ ነው። አሁን ወንድሜ እኮ እናንተ ምንም ያላችሁኝ ነገር የለም። ወንድማችን እኮ ሞተ። ገባኝ፣ ግን እና እሱ ምን ቢሞትም ለሱ የእሱ ታሪክ ከእናንተ ጋር ያለው ታሪክ ስል ነው። አዎ እሱን አደራ ለመወጣት ስል ነው። እሱ ቃል ጽፎልኛል። ምንም እኮ በቃ የእሱን እሱ ደግሞ አደራ መወጣት ለኛ ብሎ አለብኝ ሊሆን ይችላል አይደለ? ለኛ ደግሞ አጠቅመን አሁን ከ3 አመት በኋላ መጣ ወረደ የራሳችን ኑሮ እየኖርን ነው። በቃ አልኩህ እኮ በሰላም እንኑርበት። ሚዲያ ላይ ከሊሙታ ምናምን ብለን ተወራ ማለት እሱ አሁን እዛ ደብዳቤ ላይ ሲጽፍልኝ ሆቴል እንዳላችሁ የሆቴል ሁኔታ ከስንት አመት በኋላ ከሞተ ወንድማችን ከሞተ በኋላ አንተ መጣ በስንተኛው አመት እንደዚህ ሚዲያ ላስተላልፍ ምናምን ማለት ምንም የሚጎዳችሁ ነገር አለ እንደዚህ መሆኑ? አይጠቅመንም። በቃ እኛ ምንም የሚጠቅመን ነገር የለም። ማለት ለእናንተ ላይ ጠቅማችሁ ይችላል እኮ ልክ ነሽ፣ ሚዲያ ላይ ምናምን ሚዲያ ላይ መውጣቱ። ነገር ግን ለእኛ አንደኛ ለሚከታተላችሁም ህዝብ ይጠቅማል። ምክንያቱም እኛም ከተገናኘን እኔና እሱ ወደ 4 አመት አካባቢ ሆናል። እንዴት ይሞት ወዴት ይሄድ የማውቀው ነገር የለም። እኔም እንዳልኩሽ አሁን ስመጣ ነው በቃ ያለውን እንደውም እንደሞተ ራሱ አንቺ ነሽ የነገርሽኝ። እኔ እኮ በጣም እየገረመኝ ያለው ነገር ምን እንደሆነ ታውቃለህ? በ4ኛ ዓመት መተህ እኛም መጠየቅ እኮ ነው የሚገርመኝ። እሺ በምን ምክንያት ሞተ? በ4ኛ ዓመት መተህ ሰው እንዳዘነ ሰው ምናምን መምሰል ለኔ ከባድ። አዝኛለሁ እኮ አታይም እንዴ? ጥቁር በጥቁር ለብሼ ኮፍያ አድርጌ ነው የመጣሁት። ሀዘን መግለጽ ነው። ግን በምን ምክንያት ሞተ? እሺ በምን ምክንያት ሞተ? የሞተውማ እባብ በልቶት ነው እንዴ? በእባብ ተነድፎ ነው የሞተው። እባብ ማለት እዚህ ሀገር እንደዚህ ያለ እባብ ተነድፎ ይሞታል? እንጃ እኔ አሁን ሰምቼ አላውቅም። እኛን ለመርዳት ብሎ ወንድማችን ወጥቶ ነበር። ምን ሊያረግ ሄደው ሄዶ ስለነበረ ተነድፎ ሞተ። በቃ እርግጠኛ ነሽ? ምን ማለት ነው? አልገባኝም እየጠየቅኝ ያለው። ታዲያ እርግጠኛ ሳልሆን አወራሃለሁ እንዴ? እንዴት ሊሄድ ቻለ? ወንድሜ ዝም ብሎ ሞተ እላለሁ እንዴ? አንተ አታስብም እንዴ? ወደ በረሃ ምን ሊያረግ ሄደ? ምን ሊያረግ ሄዶ ነው ወደ በረሃ? አልገባኝም። ወደ በረሃማ እኛን ሊረዳ አልኩህ እኮ። እኛን ለመርዳት ሄዶ ነበረ። ታላቅ ወንድማችን ስለሆነ እኛን ለማገዝ ብሎ በረሃ ለበረሃ ሲንከራተት ነበር። በዛ ምክንያት በቃ እባብ ተነድፎ ሞተ። ቆይ አሁን ሆቴል ነበራችሁ፣ የራሳችሁ ቤት ነበራችሁ አይደለ? ታዲያ የራሳችሁ ቤት እያለ የራሳችሁ ሆቴል እያለ ምን ሊያደርግ በረሃ ለበረሃ ይሄዳል? ያ ሆቴሉ በቂ አልነበረም እንዴ እናንተን ለማስተዳደር? ምን ሊያደርግ ይሄዳል? ታናሽ እህታችን በጣም አስቸጋሪ ነበረች። አስቸጋሪ ከመሆኗ የተነሳ በጣም ይማረር ነበር። ብዙ ነገር ታረግ ስለነበረ እሷ በሷ ምክንያት ሄደ። በቃ እኮ ታዲያ ሲጀምር እሷ ስላስቸገረች እሷ ብዙ ነገር ስላደረገች እንጂ እናንተን ለማስተዳደር ብሎ አይደለም የሚሄደው ማለት ነው። በቃ ሲመራ ለኛም ብሎ ነው የሄደው እንጂ እዚህ ሲመራው ታላቅ ወንድም ስለሆነ እሷ እንደዛ የምታደርግም እንኳን እሱ ተስፋ አይቆርጥም። ምክንያቱም ቤተሰብ ለእሱ ነው ኃላፊነት የሰጠው። እርግጠኛ ነሽ ግን ወንድማችሁ ሞቷል እንዴ? ምን ማለት ነው? ምን ማለት ሳይሞት ሞት ላሉ እንደ ወንድሜ እኮ ነው። አይ እኔ አሁን ግራ የገባኝ ነገር ቆይ አንተ ግን ሆቴሉን ጥላችሁ ለምን መዚህ መጣችሁ? ማን ነው? ወንድም ቀልድ አለ? ማን ነው? ማን ነው? እስኪ ክፈቱት። አትከፍችም እንዴ? ማን ነው? እስኪ ማን ነው? እስኪ ክፈችው። በሩን ክፈችልኝ። እስኪ አስገቧት። እሺ አስገቧት። ምንድነው? ምን እየሰራሽ ነው? እኔ እኮ ከሱ ቀን እንዴት የተናገርኩት? ምን ያረጋሽ? ሰላም ነው? እንዴት ነሽ? የምን ሰላም ታውቁ? እህትሽ እሷ ነች? የኤርሚያስ ታናሽ እህት? ምን ነው ዝም ብለሽ ማታ? ሰላም ነው? እንዴት ነሽ? ምን ላድርግ እንዴ ብሎ ገባ። እስኪ አረፍ በይ። ማለት ምንድነው? ካሜራ ደቅ ነው። ምንድነው? አረፍ በይ እስኪ አረፍ በይ። ቁጭ በይ አረፍ በይ። እኔ መቆጣት ነው የገባው። የኤርሚያስ ታናሽ አይደለሽ? ምን አገባህ? ያገባህ? ኖ አይ አይደለም። እኔ የኤርሚያስ ጓደኛ ነኝ እንዴ? የነገርኩት ነበር እኮ የኤርሚያስ ታናሽ እህት አይደለሽ? ምን አገባህ? ውጣልኝ አሁን። እኮ እኔ የኤርሚያስ ጓደኛ ነኝ። የኤርሚያስ ጓደኛ ነኝ። እንደ ወንድሙ በይው። እኔ ራሴ እንደገባ አልፈለኩም። ለምን ቁጭ ብለሽ ገባ? ሚዲያ ነው ምናምን ብሎ ገባ። ሚዲያ ነው ምንም ማስተላለፍ ነው ቀረጻ ነው ምናምን አለኝ። ፈቃድ አሳይተናታል ያለውን ነገር። ምን ፈቃድ? እኔ ምን አገባኝ?
አገባኝ ወንድማችሁ ደብዳቤ ጥሎልኝ ነው። እሱን ደብዳቤ ተከትዬ ነው እዚህ የመጣሁት። ስለምን ደብዳቤ ነው? አላውቅህም አይደል? አታውቀኝም። ውጣልኝ። እኔ አውቃችኋለሁ፣ እናንተ ናችሁ የማታውቁኝ። እኔን በወንድማችሁ የተነሳ እናንተን አውቄያችኋለሁ ሁለታችሁንም። የሰማኸኝ ነው? ውጣልኝ። ታናናሽ ሀናና ቤዛ የሚባሉ እህቶች እንዳሉት ምን አገባህ? ስለዚህ አንተ ያገባህ ጓደኛዬ ነው። ጓደኛዬ ነው። እኔ የኤርሚያስ ጓደኛ ነኝ። ይኸውልሽ ተረጋጊ፣ ተረጋጉ እንጂ አንቺ ካስገባሽ በኋላ ለምን ታስገቢያለሽ? ተረጋጉ። ካሜራ ይዘው እንዴ? ካሜራ ቢይዝም እኮ እምቢ ብለው ገቡ። ይኸውልሽ እሷ ሀና አንቺ ቤዛ እንደምትባይ ነግሮኛል። ጓደኛዬ ነው። ኤርሚያስ ማለት እንደ ወንድሜ የማየው ጓደኛዬ ነው። ለዛም ነው በቃ ውጣልን። አሁን ነው ውጣልን። ይኸውላችሁ እባካችሁ በቃ ተረጋጉ። ኧረ ፕሊዝ እኛም ተረጋጉና ስሙ። ውጣልን። እኔ እኮ በፍቅር ተዋራብኝ ነው። ውጣልን። ቆይ ተረጋጉ። ማን ፈቀደልን? መረጋጋት ነው። በገዛ ቤት መጥተህ ካሜራ ምናምን ይዘህ እኮ ተረጋጉ። ይኸውላችሁ ተረጋጉ። ሲጀመር እንዴት አምነሻቸው? እኔ እኮ ሰው ነግሮኝ ነው የመጣሁት። በቃ ከባድ ነገር ይኸውላችሁ ስሙኝ፣ በቃ ተረጋጉ። ስሙኝ እኔንም እንዴ ሌላ ካሜራ ይዘው ምናምን እንዴ ቁጭ ብለሽ እኮ እያወራሽ ነው ያለሽ። ተረጋጉና እባካችሁ ስሙኝ። በቃ እኔ አልወጣም፣ ወዴትም አልወጣም። በቃ እንዴ ኤርሚያስ ማለት ለእናንተም ወንድማችሁ እንደሆነ ለእኔም ወንድሜ ነው። በቃ ስሙኝ። እስከዛሬ እዚህ ሀገር አልነበርኩኝም። በቃ እንደ ሞተም አላውቅም ነበር። ወንድሜ ነው ኤርሚያስ ማለት የኔ ወንድሜ ነው። በቃ ነበርክኝ ዛሬ መጥተህ ጓደኛዬ ነው ወንድሜ ነው የምትለው? እንደ ሞተ እንኳን ይኸውልሽ በምን ምክንያት እንደ ሞተ እንኳን አላውቅም። እሷ ነች የነገረችኝ። 3 ዓመት ሁሉ ስንሰቃይ የት ነበርክ? እኔ አላውቅም፣ ሞቱን ምኑን አላውቅም። በቃ ይኸውላችሁ ስሙ እባካችሁ። በቃ ተረጋጉና ስሙኝ፣ ተረጋጉና ስሙኝ። ይኸውላችሁ እኔ ስሚኝ፣ ቤዛ እባክሽ ስሚኝ። በቃ ይሰማኸኝ ነው? አልሰማህም? እኔ ስለ ወንድማችሁ ታሪክ ሙሉ ነገር ላወራ ነው የመጣሁት። የት ነበርክ? አንቺ ነሽ ቤት ያለበትን ሁኔታ አላውቅም ነበር። ስሙኝ በቃ ለምበር ከፍትሽላችሁ እንዴ ብሎ እኮ እንደዚህ እንደምታይ ገባ። በኃይል ነው በቃ። ይኸውልሽ ይሄን ቤት ለማግኘት ራሱ በጣም ብዙ ቀናቶች ፈጅቶብኛል። ምክንያቱም አላውቅም ዛሬ ወንድማችሁ ሲሳቀኝ ለምንድን እንደዚህ እኛ በሐዘን ስንቆራመት የት ነበርክ? እኔ እዚህ ሀገር ውስጥ አልነበርኩኝም እና ምን አገባኝ እኔ ዛሬ መተህ ወንድማችሁ እንዲህ ብሎ ወንድሜ ምናምን ምን አገባኝ እኮ እኔ ወንድሜ ማለት ነው። ወንድሜን ነገር ደግሞ ማወቅ አለብኝ። በቃ ወንድሜ ማለት ነው ኤርሚያስ ማለት። ችግር የለውም ይኸውልሽ ያለውን ነገር አባላቶች ያርሻላል ካሜራ ጀርባ ያሉት ችግር የለውም። አንቺ ነሽ ትጀምር ለዚህ እንደዚህ በቃ ምንም የሚያስቸግራችሁ ነገር ይባካችሁ። በቃ በቃ እኔ ወዴትም አልወጣም። ቁጭ በይ ተረጋጊና ቁጭ በይ። እኔ ወዴትም አልወጣም። በቃ ስሙኝ ወንድሜ ማለት ነው። የወንድሜን ነገር ማወቅ የለብኝም። በቃ የወንድሜን ነገር ማወቅ የለብኝም አለብኝ አይደል? እዚህ ሀገር ውስጥ አልነበርኩኝም። በቃ ዛሬ ነው የመጣሁት። አታውቁኝም እኮ በምን ልደው የምደውለውና ወደ እናንተ ነኝ ጓደኛ ከሆነ ሰለቶች አይነግሩትም እንዴ? እኔ እኮ ነግሮኛል። ሁለት እህቶች እንዳሉት ሀናና ቤዛ የሚባሉ። ስሚኝ ይኸውልሽ እባክሽ ቤዛ የወንድሜን እርም ላውጣበት። እኔም በቃ እባክሽ ተቀመጪና በ3 ዓመት መጥተህ ተቀመጪ እባካችሁ። በቃ ተረጋጉና ስሙኝ እባክሽ ቤዛ እባክሽ በቃ ቤዛ ስሚኝ፣ የወንድሜን ነገር ማወቅ አለብኝ። የት ነበርክ እስከ ዛሬ? እዚህ ሀገር ውስጥ አልነበርኩም። ኧረ አታስደጋግሚኝ እባክሽ። እኔ ምን አገባኝ ታዲያ? የማላውቀውን ነገር ልስማ። በቃ ንገሩኝ የማላውቀውን ነገር። ለምን ወደ በረሃ ሄደ? ምን አጋጠመው? እሱን ነገር ማወቅ ፈልጋለሁ። ከዚህ በፊት ነበር 4 ዓመት ሙሉ ከቆየህ በኋላ እንዴት ነው ለአንተ ራሱ አይከብድም እንዴ? ይገባኛል እኮ ያለውን ነገር ተረጋጉና እናውራ። ገባኝ እኮ ያለውን ነገር ተረጋግተን እናውራ እባካችሁ። ካሜራ ይዞ መጥቶ ዝም ብሎ ቀጥታ ገባኝ እኮ ግን በቃ እባካችሁ ቁጭ በሉና ተረጋግተን ያለውን ነገር እናውራ። ካሜራ ይዘው ምናምን እንዴ ብሎ እኮ በቃ ስለ ወንድማችሁ ነው የምጠይቀው ምናምን ለምን ቁጭ ብለሽ የሚናገረው ነገር አንቺም ጣታሽ ነው ማለት ነው። ይኸውላችሁ ስሙኝ እባካችሁ። በቃ እሺ ቁጭ በይና ከዛ እወጣለሁ እኔ። በቃ የምጠይቃችሁን ጥያቄ የምትመልሱልኝ እንነጋገርና እኮ ታውራታለሽ። እኔ እሄዳለሁ ግን እባክሽ 1-2 ደቂቃ ስጡኝ። ለምንድን ነው ወደ በረሃ ሄደው? ጓደኛው አይደለ እኮ እኔም የማውቀው ይኸውልሽ ጥሩ ኑሮ እንደነበረው ሆቴል እንዳላችሁ የራሳችሁ መኖሪያ ቤት እንዳለ ነው። ምን ሊያደርግ ሄደ? እንዴት አልነገረህም? እሱ ጓደኛው ከሆነ አልተገናኘንም። የሰማኸኝ ነው። ሚስጥረኛ ትሆናለህ አይደል? ስለሱ እኔ አላውቅም። ይኸውልሽ ብዙ ነገር አይነግረኝም። በቃ ጥሩ እህቶች እንዳሉት አንቺ ታናሹ እሷ ታላቁ ሆና ጥሩ እህቶች በጥሩ ሁኔታ የሚኖሩ ቤተሰቦች እንደሆኑ እሱን ነገር ነው የማውቀው። ከዛ በኋላ በረሃ እንደሄደ ለምን አልነገረህም? ለ4 ዓመት ያህል አልተገናኘንም። እኔም ችግር ላይ ወድቄ
ሌላ ሀገር ነበርኩኝ ያለሁት ለስራ ሄጄ ነበር። በቃ የማይሆን ችግር ላይ ምንም ጓደኛችን ከዛ ለተራሱ ለኛል ደውልክ ምን አለን ካሜራ ይዘህ ነው ቀጥታ ይመጣ እኮ። እኔም አሁን የእናንተን ስልክ አላውቅም። የማውቀው ኤርሚያስ ነው። በሱ በኩል ነው ሁለታችሁንም ነው የማውቃችሁ። እንዴ ቤት ምክንያቱም እስከዛሬ ጓደኛው እኮ ነው። ለምን ታስመስላለህ? ለምን አትወጣልኝ? ቤቱማ የለም እኮ እንደተሸጠ ነው የሰማሁት። ቤቱ ለምን አትወጣልኝ? ስለምመሸጥ ሆቴልና ቤቱ ተሽጧል። ስለኛ ቤት ምን አገባህ? አግብቶኝ አይደለም ግን ተሽጧል። ስለዚህ ለዛም ነው እዚህ ድረስ እናንተ ፍለጋ የመጣው። ኮረዲ የለም አሁን አይደል የምጠቅመው ነገር የለም። ቆይ እንዴት ሞተ? እንዴት ነው ሞተው? ምን አገባህ? ወንድሜ ነው ባካችሁ። በቃ የወንድሜ ነገር ነገሩኝ። ምንድነው ዛሬ መታ ሀዘናችን ልቀሰቅስ ነው እንዴ? ሀዘን ለመቀስቀስ አይደለም ግን በቃ የወንድሜን ሁኔታ እኔ ማወቅ አለብኝ። ታዲያ ምንድነው እንዴ? የረሳነውን ሀዘን ልታስታውሰን ነው እንዴ? አንተ እኮ እንደዛ ነው የሚመስልም። አሁን እኔ የእናንተን ሀዘን ለመቀስቀስ ወይም ሀዘናችሁን ለማስታወስ አይደለም የመጣሁት። የት ነበር ግን ስለ ወንድሜ እኔ ማወቅ እፈልጋለሁ። በቃ ማወቅ እፈልጋለሁ። እንዴት ሞተ? ለምን ወደ ስደት ሄደ? ቤታችሁ ለምን ጥላችሁ እዚህ መጣችሁ? እነዚህ ሁሉ ያልተመለሱ ጥያቄዎች ናቸው። በቃ ድጋሚ የነበረንን ህይወት እያስታወስክ እንድንቆጭ አታርገን። ለምንድን ነው በቃ አጠገባችን ነው አይደለም ግን በቃ ማወቅ አለብኝ። ወንድሜ ነው ኤርሚያስ ማለት ለኔም ወንድሜ ነው። ወንድማችን ነው እንዴ? አዎ። ስለዚህ እናንተ የምታውቁትን ነገር ንገሩኛ ስለሱ። ምን እንንገር? እሺ ቤቱን ጥላችሁ ለምን መጣችሁ? ያን ቤት ጥላችሁ ለምን መጣችሁ እዚህ? አሁን እንደሰማሁት ተሽጧል፣ የሆነ ነገር ሆኗል የሚል ነገር ሰምቻለሁ። የሸጥንበት እኮ የራሳችን ምክንያት ይኖረናል። ምንድነው? ለምንድነው? ስለሱ አንተ አሁን በስንት አመቱ መጥተህ ስለ ወንድማችሁ ስለ ቤታችሁ እያልክ ሌላ ነገር እሱ ማወቅ የሚገባውን ነገር ሁሉ እኔ ማወቅ አለብኝ። ምክንያቱም የሱ ህይወት ነው ይሄ፣ የሱ ታሪክ ነው። የዚህ ቤት የእናንተ ህይወት ታሪክ ማለት የሱ ታሪክ ነው። ምክንያቱም አደራ ተቀብሏል ከእናንተ ከእናት ከአባቶቻችሁ የእናንተን አደራ ተቀብሏል። ለዛ ነው ብዙ ሰው እኮ ነው ያጣነው። እናት አባታችን ምን ወንድማችን መከታችን በምን ሁኔታ ነው ያጣችሁት? እስኪ እናትና አባቶቻችሁ እነሱ ታሞ ነው የሞቱት በህመም ምክንያት። ፋዘር በሞተ በስንተኛው ቀን ማዘር ሞተች እና ከባድ ነው። ለምን እንድናስብ ቆዩ። በቃ በህመም ምክንያት ሞቱ እነሱ። በቃ ከባድ ህመም ነበረባቸው። ለምንድን ነው እርግጠኛ ናችሁ በእነዚህ ሁኔታ ነው የሞቱት? አዎ ታመው እነሱ ሞቱ። መጀመሪያ ህመምተኞች ነበሩ። ከዛ ፋዘር መጀመሪያ ታሞ ኖሮ ነበር፣ ማዘርም ደግሞ ሞተች። ግን ኤርሚያስ የነገረኝ አሁን ያኔ እንግዲህ በጣም ቆይቷል ቤተሰቦቻችሁ ከሞቱና በመኪና አደጋ እንደሞቱ ነው የነገረኝ የነበረው። መኪና አደጋ ደርሶባቸው ስራ ለመስራት ወደ ፊልድ እየሄዱ ባለበት ሰዓት ላይ መኪና አደጋ ደርሶባቸው እንደሞቱ ነው የነገረኝ። እኛ ታመው እንደሞቱ ነው እናውቀው። አዲስ እንዴ አንድ ቤተሰብ አይደላችሁ? ቆይ አንተ እያስጨነከን እኮ ነው። ግን ስለነሱ አሁን መኪና አደጋ የሞቱ ታመው የሞቱ ሙተዋል። በቃ መሞታቸው ለእኛ ትልቅ እንትን ነው። ገባኝ እኮ ለእናንተ ትልቅ ሀዘን ነው ቤተሰብ ማጣት ማለት። ግን ማለት ለምንድን ነው የተለያየ መረጃ የምሰማው ነው ከሱ እሱ የነገረኝ ያኔ ጓደኝነትም እያለን ብዙ ነገሮችን አብረን በምናሳልፍበት ሰዓት ላይ ቤተሰቦቻችሁ በመኪና አደጋ እንደሞቱ ከዛ በኋላ ኃላፊነት ለሱ እንደተሰጠው ነው የነገረኝ። አዎ ኃላፊነት ተሰጥቶት ነበረ። እናንተን እያስተዳደራችሁ ጥሩ ሁኔታ ላይ ያድርሷችሁ እንደነበረ ነው። እንደውም አንቺን ጥሩ እያስተማርሽ ጥሩ አይነት ሁኔታ እያሳደገሽ እንደነበረ ነው ሲነግረኝ ሲያጫውተኝ ነበረው። የቤታችን ምሰሶ ብንለው ያንሰዋል እንጂ አይበዛበት እና ለኛ ብዙ ነገር መስዋዕት ከፍሎልና ቤተሰቦቻችን ካረፉ በኋላ እንደ አባትም እንደ እናትም እየሆነ እኔንም በቤተሰብ ከመሆኑ የተነሳ ብዙ ነገር መስዋዕት ከፍሏል። ያንቺ ታናትሽ ነው፣ አንቺ ተሽ የቤቱ ታላቅ። ታዲያ ለምንድን ነው ቤተሰቦች የእናንተ ቤተሰቦች እናት አባቶቻችሁ ለአንቺ ኃላፊነት ያልሰጡሽ? በምን ምክንያት ነው እሱ ለታናሽ ኃላፊነት የተሰጠው? እሱ ወንድ ልጅ አይደል እንዴ? በሱ ያምራላ። ለዚህ እና እንደነገረኝ ከሆነ ያው ሁለታችሁም ጥሩ ባህሪ እንዳላችሁ በስነ ስርዓት እንዳሳደጋችሁ፣ ነገር ግን አንቺ እንደምታስቸግሪ እሷም ነግራኛለች የተወሰነ ነገር። እኔ በምን ደግሞ ማስቸግረው ደግሞ ምን ታስቸግራለች ብለሽ ነው አንቺ? ምን አስቸግረኝ ነው ማስቸግራለች ማለት እዚህ መጣሽበት እዚህ ቤት ውስጥ የመኖራችሁ ምክንያት አንቺ እንደሆንሽ ነው ያጫወተች። ምንድነው የምዘላብደው? ስለምን እንደምታወራው ምንድነው? ሌላ ከእህቴ ጋር ጭራሽ የምታጣላኝ ነው? መጀመሪያ አንቺ ከመምጣትሽ በፊት እሷን ስናናገራት እዚህ ቤት የመጣችሁበት ምክንያት አንቺ እንደሆንሽ ነው። ታዲያ እንደዚህ ባትዩ እንደዚህ ይለኛል። ቆይ እሺ ለምንድን ነው የመጣችሁት? እሺ አንቺ ንገሪኝ። ቆይ እዚህ ቤት ለምንድን ነው የመጣችሁት እናንተ? እኔ አድምጠኝ እስኪ። ምን ልሰራ ነው የመጣው? ወንድማችንን አስታውሰን መጣው ስለኛ ታሪክ ለመዘርዘር ነው። እኔ ወንድማችሁን አስታውሽ ነው እዚህ የመጣሁት። ግን እሺ ለምን መጣችሁ እዚህ ቤት? ለምን መጣችሁ?
እንዴ ምን የመሰለ ሆቴልና ምን የመሰለ ፎቅ መኖሪያ ቤት እያላችሁ ለምን እዚህ የት መጣችሁ? ነበርክ እስከ ዛሬ ስንቸገር? ዛሬ መተህ ሀብትነታችን ነው እንዴ የምትነግረኝ? እንዴ ምንድነው የምትቸገሩት? ሆቴል አላችሁ፣ መኖሪያ ቤት የራሳችሁ አላችሁ። ስለምን ሆቴል ነው? ምንድነው እንዴ አንድ የሀዘን ውስጥ የላችሁም ሆቴል? ቆይ ሆቴል አልነበራችሁም ሆቴል? ቢኖረንም በቃ ሸጥ ነው። ለምን ሸጥ ነው በቃ ሸጣችሁት? ለራሳችን የራሳችን ብዙ ችግር ነበረብን። ሸጥ ነው። ምንድነው ያጋጠማችሁ ችግር? ማለት እዚህ ደረጃ እንደዚህ ወርዳችሁ እንድትኖሩ ያደረጋችሁ ችግር ምንድነው? ቤተሰቦቻችን ሲሞቱ እኛ ልጆች ነን አይደል እንዴ? ብዙ ነገር ያስፈልገናል እንዴ እሱ አለ አይደል እንዴ? እሱ ሆቴሉን በስነ ስርዓት እየመራ እንደውም በፊት ከነበረው ገበያ ራሱ በጣም እየጨመረ ገበያ እንደነበረ ነው። እንደሌለ ሞት አለ እኮ እሱ አይደል እንዴ? ከመሞቱ በፊት እኔ አሁን መሞቱንም እኮ ስመጣ ነው እዚህ ሰማሁት። ግን ከመሞቱ በፊት በጥሩ ሁኔታ ይህንን ቤተሰብ ሲንከባከብ እንደነበረ ሆቴሉ እንደውም መጀመሪያ ከነበረው ከስተመር እንደጨመረ እሱ ከመጣ በኋላ ነው ገቢያችሁ የጨመረው። እሱ ያንን ሆቴል ማስተዳደር ከጀመረበት ጊዜ ጀምሮ ገቢያችሁ እንደጨመረ ጥሩ ስም እንዳለው ያው ሆቴል እኮ ሰው ልጅ እኮ ያጣን አይደለም እንዴ? እኮ በምን መንገድ አሁን ይሄን ነው ማወቅ የምፈልገው እኮ። እየሰማኸኝ ነው? ብዙ ዕዳ ነበረብን። የምን ዕዳ? ቤተሰቦቻችንም የተበደሩት ብዙ ዕዳ ነበረብን። ያንን መክፈል አለብን። ቤተሰብ ሲያርፈኝ በቃ በሞቱ በስንተኛው ቀን ምናምን እየመጡ ዕዳ አለባቸው ከዚህ ተበድረዋን ሲል አማራጭ የለም። ሆቴሉም ተሸጠ፣ ቤቱን ባራጣ እሱ እያለ ነው እንደሸጣችሁት ከሄደ በኋላ ነው። ይሄን አያውቅም እኮ። ለምን ታዲያ እሱ መጀመሪያ ይሄ ነገር ካለ ተነጋግራችሁ እሱ እንደሄደኛ ምንም የምናውቀው ነገር የለም። ቆይ ቤቱና ሆቴሉ በማን ስም ነው የነበረው? በሱ ስም አይደል እንደ የነበረው? እርግጠኛ ናችሁ? በእኔ ስም ነው ብሎ ነበር ግን ያኔ በሶስታችን ስም ነው ያለው። ለምን በሱ ብቻኛስ ልጅ አይደል እንዴ? ልጅ ናችሁ። ነገር ግን እሱ እንዲቆጣጠረው ያንን በደንብ እንዲያስተዳድረው ሁሉንም ነገር እናንተ ብዙ ነገሮች ላይ ወደኋላ ስለምትሉ ተብሎ ቤተሰቦቻችሁ ለሱ ስም እንዳደረጉት ነው የነገረን። በእኛም ተደርጓል። በእኛም ነው ኃላፊነቱን እሱ እንደወስድ ተሰጥቶታል እንጂ በእኛም ስም ነው ያለው። እርግጠኛ ናችሁ? እንዴት እርግጠኛ ካለ የምታምን ከሆነ ታምናለህ፣ የማታምን ከሆነ እወጣለሁ። በቃ ሌላ ነገር ምንድነው እንደዚህ የምትለን? ገባኝ እኮ እኔ እኮ ልጆች አይደላችሁም የቤተሰቦቻችሁ ገንዘብ አይደለም የሚል ቃል ካፌ አልወጣም። ነገር ግን ሙሉ ኃላፊነት የተሰጠው ለሱ ነው። ኃላፊነት ቢሰጠውም እንኳ ገንዘብ ግን የጋራችን ነው። ለምን ነው ዝም አትይውም እንዴ? እኮ ገንዘብማ የጋራችሁ ነው። ኃላፊነት ተሰጥቶትም ያንን ሆቴል እያስተዳደረ ባለበት ሰዓት የሚመጣውን ገንዘብ ብቻውን አይደለም፣ እንደውም ብቻውን እንደማይጠቀምበት ምንም ነገር ለራሱ እንደማያደርግ ለእናንተ የእናንተን ህይወት ለማስተካከል የእናንተን ህይወት ለማሟላት ሲል ሲሮጥ እንደነበር ነው የነገረኝ። እንደውም የማላውቀው ወደ ስደት ወደ ስደት እንዴት ሄደ እንዴ? እኔ እሱ ነገር ነው የሚገርምህ። ሆቴል አለው አይደል የሚያስተዳድረው ሆቴል፣ እሱን ጥሎ እንዴት ነው ወደ ስደት ሄደው?